ጠቅላይ ሚኒስትር አብይ አህመድ በሀገር በቀል ፈጠራ የተቃኘ አርቲፊሻል ኢንተለጀንስ በአፍሪካ ለሚስተዋሉ ተሻጋሪ ችግሮች ሁነኛ መፍትሄ መሆኑን ተናገሩ። ጠቅላይ ሚኒስትሩ በኢትዮጵያ ቴክ ኤክስፖ 2025 በሰው ሰራሽ አስተውሎት ለአፍሪካ ብልጽግናና ትብብር መርሃ ግብር ላይ በመገኘት መልእክት አስተላልፈዋል። የኢትዮጵያ ሀገራዊ ምክክር ውጤታማ እንዲሆን ምሁራን ሊያግዙ እንደሚገባ ተገለጸ። በአማራ ክልል የተፈጠረው የጸጥታ ችግር እንዲፈታ የባህር ዳር ከተማ ነዋሪዎች ጠየቁ። ከውጭ የሩሲያ ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር ፊት ለፊት ተገናኝተው ሊነጋገሩ እንደሚችሉ ተጠቆመ። እንደምን አመሻችሁ ተመልካቾች፣ 2 ሰዓት ሆኖ ከኢትዮጵያ ቴሌቪዥን የቅዳሜ ምሽት ዜናዎችን ይዘን ተመልሰናል። ከዜናዎቹ ጋር መቅደላይ ደረጀ ነኝ። አብራችሁን ቆዩ። አሁን የአፍሪካ ኤአይ ሰሚት አዲስ አበባ ላይ ይካሄዳል። በዚህ ሰሚት ሰሞኑን እንደምናየው 1000 ገደማ ድሮን ስዋም ድሮኖች ያሉበት ሾው ይታያል። ያኔ ስለ ድሮን ስናወራ የነበረውና ዛሬ ግን 1000 ድሮን ሰማይ ላይ ለቀን የተለያየ ነገር ጽሁፎች ምናምኖች የምናየው 1000 ድሮን 1000 ሰው መድበናል ነው ኦፕሬት የምናደርገው። ኤአይ ነው የሚሰራው። ስለዚህ ኤአይ እንዴት ማሽን ማንቀሳቀስና ነገሮች መግለጥ እንደቻለ ኢትዮጵያ ውስጥ የሚታይበት ዘመን ደርሰናል። ይሄ በብዙ ዓለማትም ጥቂት ቦታ ከሚታይ በስተቀር ኤቭሪዌር የሚታይ ነገር አይደለም። ወደ መጀመሪያው ዜናችን እናልፋለን። በድጋሚ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት አርቲፊሻል ኢንተለጀንስን ለአፍሪካ ብልጽግናና ትብብር በሚል በተካሄደው አርቲፊሻል ኢንተለጀንስ ለአፍሪካ መርሃ ግብር ላይ አፍሪካ በሀገር በቀል የአርቲፊሻል ኢንተለጀንስ የተመራ አካታች ብልጽግና በማምጣት የአጀንዳ 2063 ግቦችን ለማሳካት ወደ አዲስ ዘመን እየተሻገረች ነው ብለዋል። ኢትዮጵያም በአርቲፊሻል ኢንተለጀንስ በዲጂታል መሰረተ ልማትና የክህሎት ማበልጸጊያ ስራዎች በአርአያነት እየመራች መሆኑን መግለጻቸውን የጠቅላይ ሚኒስትር ጽሕፈት ቤት በማህበራዊ ትስስር ገጹ አስፍሯል። አርቲፊሻል ኢንተለጀንስ ዲጂታል መታወቂያ ብሎም የ5 ሚሊዮን ኮደርስ አይነት ፕሮግራሞቿ ኢትዮጵያ ህልሞቿን ወደ ተጨባጭ ተጽዕኖ ፈጣሪ ተግባራት መለወጥ ችላለች ብለዋል። ጠቅላይ ሚኒስትር አብይ አህመድ በ2030 ማንም ወደ ኋላ በማይቀርበት አኳኋን አፍሪካ አርቲፊሻል ኢንተለጀንስን በራሷ መልክ በስነ ምግባር በአካታችነትና ዘላቂነት ቅርጽ ማስያዝ እንደሚኖርባት መናገራቸውን የጠቅላይ ሚኒስትር ጽሕፈት ቤት መረጃ ያመላክታል። ጠቅላይ ሚኒስትር አብይ አህመድ በሀገር በቀል ፈጠራ የተቃኘ አርቲፊሻል ኢንተለጀንስ በአፍሪካ ለሚስተዋሉ ተሻጋሪ ችግሮች ሁነኛ መፍትሄ መሆኑን ተናግረዋል። ጠቅላይ ሚኒስትሩ በኢትዮጵያ ቴክ ኤክስፖ 2025 በሰው ሰራሽ አስተውሎት ለአፍሪካ ብልጽግናና ትብብር መርሃ ግብር ላይ በመገኘት መልእክት አስተላልፈዋል። ሮዛ መኮንን የኢትዮጵያ ቴክ ኤክስፖ 2025 በሳይበር ደህንነት፣ በሰው ሰራሽ አስተውሎት፣ ፋይናንስ ቴክኖሎጂ፣ ስማርት ከተማና በቴክኖሎጂ ትምህርት ላይ ትኩረቱን በማድረግ እየተካሄደ ነው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ኤክስፖ ጉብኝት ያደረጉ ሲሆን በአርቲፊሻል ኢንተለጀንስ ለአፍሪካ መርሃ ግብር ላይም መልእክታቸውን አስተላልፈዋል። አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ለአፍሪካ ብልጽግና ትብብር ላይ ባተኮረው መድረክ ጠቅላይ ሚኒስትር አብይ አህመድ በሀገር በቀል ፈጠራ የተቃኘ የሰው ሰራሽ አስተውሎ በአፍሪካ ለሚስተዋሉ ተሻጋሪ ችግሮች ሁነኛ መፍትሄ ነው ብለዋል። Today we stand on the verge of a new era. ዛሬ ወደ አዲስ ዘመን በምንቀላቀልበት ደጃፍ ላይ ሆነን ልናረጋግጥ የሚገባው ለአህጉራችን አፍሪካ አካታች ብልጽግናን ልናሳካ የምንችለው ሀገር በቀል በሆነ ፈጠራና በሰው ሰራሽ አስተውሎት ላይ በመስራት ነው።
የአፍሪካ ህብረት አጀንዳ 2063 ግቦችን ለማሳካትም ያለንን የውስጥ አቅም በሰው ሰራሽ አስተውሎት ላይ መጠቀም ትልቅ እገዛ ይኖረዋል። የሰው ሰራሽ አስተውሎት አፍሪካ እየገጠማት የሚገኘውን የግብርና ምርታማነት እጥረት፣ የጤና ዘርፍ ክፍተቶችን፣ የትምህርት ችግሮችንና ስራ አጥነትን ለመፍታት የሽግግር ማዕከል በመሆን ያገለግላል። ስለዚህም ነው አፍሪካ ጠንካራ የሆነ አካታች ፖሊሲዎችና አሰራሮችን በዘርፉ መተግበር የሚገባል። ጠቅላይ ሚኒስትር አብይ አህመድ የዲጂታል ስርዓትን ለማስፋት በሚከናወኑ ስራዎች የመረጃ ሉዓላዊነትን ማስከበር ትኩረት ሊሰጠው እንደሚገባ ተናግረዋል። Data sovereignty is not just technical. It affirms our right to shape our own future. አርቲፊሻል ኢንተለጀንስ ለአፍሪካ የምርጫ ጉዳይ አይደለም። የመረጃ ሉዓላዊነት የጋራ ማንነታችንንና የመጻኢ ዕጣ ፈንታችንን ቅርጽ የምናሳይበት ጉዳይ ነው። በመሆኑም በሀገር ውስጥ የመረጃ መሰረተ ልማቶች ላይ ኢንቨስት ማድረግ ይገባል። ስርዓትን የተከተለ የመረጃ አገልግሎትን ማጠናከር እንዲሁም ከእሴታችን ጋር የተጣጣመ መረጃ አገልግሎትን ማጠናከር ይገባል። ይህ በውጭ ቴክኖሎጂዎች ላይ ያለንን ጥገኝነት ለመከላከል ያስችለናል። ኢትዮጵያ በአርቲፊሻል ኢንተለጀንስ በዲጂታል መሰረተ ልማትና የክህሎት ማበልጸጊያ ስራዎች ላይ ባለፉት 5 ዓመታት የከወነቻቸው ስራዎች አርያ የሚሆኑ ናቸው ብለዋል ጠቅላይ ሚኒስትር አብይ አህመድ። 5 years ago, Ethiopia made a bold decision. በኢትዮጵያ ከ5 ዓመታት በፊት ጠንካራ ውሳኔ በመወሰን አርቲፊሻል ኢንተለጀንስን የሽግግር ማዕከል በማድረግ ሰፊ ስራዎችን አከናውነናል። የዲጂታል ኢትዮጵያ 2025ን ለማሳካት ባደረግነው በዚህ ጥረት የቴሌኮም ዘርፉን በአፍሪካ ትልቁ እንዲሆን አስችለናል። ዲጂታል ማህበረሰብ በመገንባት ሂደት ውስጥም የዲጂታል መታወቂያን እውን ማድረግ ተችሏል። የዲጂታል ክፍያ ስርዓትና የመንግስት አገልግሎትን ለማዘመን በአንድ ማዕከል ከ40 በላይ አገልግሎቶች እንዲሰጡ የተፈጠረው የመሶብ የአንድ ማዕከል አገልግሎት ትልቅ ውጤት ያየንበት ነው። ኢትዮጵያ የዲጂታል ዘርፉን በቀጣይነት የማዘመን ስራ ላይ ትኩረት አድርጋ እንደምትሰራም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። As we enter the next phase of our digital transformation and looking ahead to 2030, በቀጣይ የዲጂታል ሽግግር ውስጥ ስንገባ በ2030 ዲጂታል ኢትዮጵያን የገነባች ሀገርን እውን እናደርጋለን። ለዚህ ደግሞ 4 ዋነኛ ጉዳዮች ላይ በቁርጠኝነት እንሰራለን። በቀዳሚነት ስማርትና አስተማማኝ ኢነርጂ በመገንባት የዲጂታል መሰረተ ልማቱን ቀጣይነት ባለው መልኩ የመገንባት ስራ ላይ እናተኩራለን። የመረጃ ሉዓላዊነትን በማረጋገጥ ረገድ የዲጂታል ስርዓቱን የማዘመንና የማህበረሰባችንን የቴክኖሎጂ አቅም የመገንባት ስራ እንሰራለን። አርቲፊሻል ኢንተለጀንስ ላይ ለህቀት እንዲፈጠር ስራዎችን በትውልዱ ላይ መስራትና ቴክኖሎጂ ሁሉንም ዜጎች አካታች እንዲሆን እንጥራለን። አርቲፊሻል ኢንተለጀንስ ለአፍሪካ ብልጽግናና ትብብር ያለው ድርሻ ላይ አተኩሮ በመከረው የኢትዮ ቴክ ኤክስፖ 2025 ላይ በርካታ የመንግስት የስራ ኃላፊዎችና ከ40 ሀገራት የተውጣጡ ታዳሚያን ተገኝተውበታል። አፍሪካውያን የራሳቸውን ነባራዊ ሁኔታን ማዕከል ያደረጉ የሰው ሰራሽ አስተውሎት ህጎችን ተግባራዊ ማድረግ እንደሚኖርባቸው ተገልጿል። በኢትዮጵያ ለመጀመሪያ ጊዜ በተደረገው የቴክኖሎጂ ኤክስፖ 2025 ላይ ከዓለም አቀፉ ተሞክሮ አፍሪካ ምን ልትማር ትችላለች በሚል ሀሳብ ዙሪያ የፓናል ውይይት ተካሂዷል። ምንተስኖት ይልማ ለአፍሪካ የሰው ሰራሽ አስተውሎት ልማትና ቁጥጥር የፖሊሲ ምክክር የሆነውና እንዲሁም በኢትዮጵያ ለመጀመሪያ ጊዜ ተግባራዊ የተደረገው ኤክስፖ 2025 ላይ ከዓለም አቀፍ የሰው ሰራሽ አስተውሎት ፖሊሲዎች፣ መመሪያዎችና ትግበራዎች አንጻር አፍሪካ ምን ልትማር ትችላለች በሚለው ሀሳብ ዙሪያ የፓናል ውይይት ተካሂዷል። በፓናሉ የተገኙት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የተለያዩ ሀገራትና አህጉራት የራሳቸውን ነባራዊ ሁኔታ ማዕከል ያደረጉ ህጎችን ከሰው ሰራሽ አስተውሎት አንጻር እንደሚከተሉ በማንሳት አፍሪካውያንም ከዚህ አንጻር ሊያዩት ይገባል የሚለውን ተናግረዋል። እንደ አፍሪካ ካለን አውድ አንጻር ከጥንካሬዎቻችንና ከልምዶቻችን በመነሳት ከሰው ሰራሽ አስተውሎት ጋር በተያያዘ ሊኖረን የሚገባ ፖሊሲ ፈጠራን የሚያበረታታ ተግባራዊ የሚያደርግና ወደ ጥቅም የሚለውጥ ሀሳብን ማዕከል ማድረግ ይኖርበታል ብዬ አስባለሁ። ከዚህ ባለፈ ደግሞ ከሰው ሰራሽ አስተውሎት ጋር በተያያዘ ሊመጡ የሚችሉ ስጋቶችንም ከደህንነት ጋር አያይዘን በትልቁ ልናያቸው ይገባል እላለሁ። ከሰው ሰራሽ አስተውሎት ጋር በተያያዘ በተለይም አፍሪካ ልትጠቀምባቸው የምትችልባቸው ብዙ ዘርፎች መኖራቸውን የጠቆሙት ዶክተር ጌዲዮን ጢሞቴዎስ ከጤናው ዘርፍ ጋር በተያያዘ ግን አፍሪካ ብዙ ልታተርፍበት የምትችልበት መሆኑን ጠቁመዋል።
ከጤናው ዘርፍ ጋር በተያያዘ የበጀት የሰው ኃይል እጥረትና በርካታ ችግሮች አሉ። በዚህ ዘርፍ የሰው ሰራሽ አስተውሎትን በአግባቡ መተግበር ከተቻለ በተለያዩ ገጠራማ አካባቢዎች ጥራት ያለው የጤና አገልግሎት መስጠት እንደሚቻል እርግጥ ነው። ለምሳሌ ዛሬ አንድ ያየነው ቴክኖሎጂ በአካባቢው ያለ የጤና ባለሙያ የታማሚን መረጃ በመሰብሰብ በዚህ ቴክኖሎጂ መተግበሪያ መረጃዎችን ለመላክ ለማዕከላዊ መረጃ ቋት እንዲደርስ በማድረግ ደረጃውን የጠበቀ ምርመራና ምላሽ ማግኘት የሚችልበትን ቴክኖሎጂ አይተናል። የአፍሪካ ሀገራት በሚቀጥሉት 2 ዓመታት የሰው ሰራሽ አስተውሎት ጥቅምን ለህዝቦች በፍትሃዊነት ተደራሽ በማድረግም ከፖሊሲ ጀምሮ እርምጃዎችን ሊወስዱ እንደሚገባ የአፍሪካ ህብረትን ወክለው የተገኙት ማታ ቦጌ ገልጸዋል። የአፍሪካ ሀገራት የጋራ የሆነና ሁሉንም ተደራሽ የሚያደርግ የሰው ሰራሽ አስተውሎት ስትራቴጂን ተግባራዊ ሊያደርጉ ይገባል። ለዚህም መሰብሰብና ግንኙነታችንን ማጠናከር ይገባናል። በመሆኑም ያሉብንን የአቅም ውስንነት ለመቅረፍ በጋራ በመስራት ለውጥ ማምጣት እንችላለን። የፓናል ውይይቱ ጊዜውን የጠበቀና ጠቃሚ ነው ያሉት በተባበሩት መንግስታት ድርጅት ተወካይ አማንዲ ፐሲንግ በአህጉርም ሆነ በሀገራት መካከል ሁሉን አካታች የሆነ ውይይት መኖሩ በቀጣይነት ሊኖር የሚችለውን የፖሊሲ አቅጣጫ ይወስናል ብለዋል። እንዲህ አይነት የዲጂታል ትብብርና ፖሊሲ ውይይት የሚበረታታ ነው። በተለይ የሰው ሰራሽ አስተውሎት በዓለም አቀፍም ሆነ በሀገራት ተደራሽ በማድረግ ረገድ ትኩረት የሚሰጠው ነው። በመሆኑም ለሁሉም ተደራሽ የሆነ አገልግሎት የወደፊቱን የዲጂታል ዓለም መልክ ለማስያዝ እንዲሁም በእኩልነትና ቀጣይነት ያለው አገልግሎት ለመስጠት ያስችላል። በኢትዮጵያ ለመጀመሪያ ጊዜ በተደረገው የቴክኖሎጂ ኤክስፖ 2025 የሰው ሰራሽ አስተውሎት ልማትና ቁጥጥር የፖሊሲ ምክክር ላይ የአፍሪካ ሀገራት ያላቸውን የሰውና የተፈጥሮ ሀብት በመጠቀም ከዘርፉ ተጠቃሚ መሆን ይገባቸዋል ተብሏል። እዚሁ ተመሳሳይ ጉዳይ ላይ ነው የምንቆየው። በኢትዮጵያ ቴክኖሎጂ ኤክስፖ 2025ን አስመልክቶ በዛሬው ዕለት የፓናል ውይይት ተካሂዷል። በውይይቱም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ኢትዮጵያ ባለፉት የለውጥ ዓመታት የአርቲፊሻል ኢንተለጀንስ ኢንስቲትዩትን ከማቋቋም ጀምሮ ፖሊሲ የመቅረጽና የመተግበር ስራዎችን ስታከናውን መቆየቷን ተናግረዋል። ኢትዮጵያንስ ኤአይ ዴቨሎፕመንት ኢትዮጵያ የአርቲፊሻል ኢንተለጀንስ ኢንስቲትዩትን ከማቋቋም ጀምሮ ፖሊሲ የመቅረጽና የመተግበር ብቁ ተወዳዳሪ የሰው ኃይልን የማፍራት ስራዎችን ስታከናውን ቆይታለች። የስኬቷ በሀገሪቱ ድንበር ላይ ተወስኖ የሚቀር አይደለም። የሰው ሰራሽ አስተውሎትን በሁሉም የኢኮኖሚ ዘርፎች አሁን ካለው በላይ በማሳደግ ምርትና ምርታማነትን መጨመር እንፈልጋለን። ዓላማችንም በ2030 በሰው ሰራሽ አስተውሎት ከአፍሪካ ቀዳሚ መሆን ነው። አርቲፊሻል ኢንተለጀንስን በአግባቡ ጥቅም ላይ ለማዋል በዘርፉ የማይለዋወጥ ክህሎትን ማዳበር እንደሚገባም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ገልጸዋል። በፓናል ውይይቱ ላይ ተሳታፊ የነበሩት የአፍሪካ ህብረት ኮሚሽን ምክትል ኮሚሽነር ሰልማ መሊካ ሀዳዲ በበኩላቸው ለጠቅላይ ሚኒስትር አብይ አህመድ ምስጋና አቅርበው ኢትዮጵያ በአፍሪካ ፍትሐዊና አካታች አርቲፊሻል ኢንተለጀንስን በማስፋፋት የመሪነት ሚና መጫወቷንም ተናግረዋል። I would like to express my sincere gratitude and that of the African Union Commission. በመጀመሪያ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር አብይ አህመድን እናመሰግናለን ይህን መድረክ ስላዘጋጁ። ኢትዮጵያ በአፍሪካ ፍትሐዊና አካታች በሆነ የሰው ሰራሽ አስተውሎትን በማስፋፋት የመሪነት ሚናን ተጫውታለች። የሰው ሰራሽ አስተውሎት በስፋት ከተተገበረ የአፍሪካ ለውጥ ለመደገፍና የ2023 አጀንዳን እውን ለማድረግ ምቹ ሁኔታን ይፈጥራል። እንዲሁም አዳዲስ ኢንዱስትሪዎችን ለማስተዋወቅ አዳዲስ ፈጠራን ለመደገፍና የስራ ዕድሎችን ለመፍጠር ሰፊ ድርሻ አለው። አሁን የአፍሪካ ኤአይ ሰሚት አዲስ አበባ ላይ ይካሄዳል። በዚህ ሰሚት ሰሞኑን እንደምናየው 1000 ገደማ ድሮን ስዋን ድሮኖች ያሉበት ሾው ይታያል። ያኔ ስለ ድሮን ስናወራ የነበረውና ዛሬ ግን 1000 ድሮን ሰማይ ላይ ለቀን የተለያየ ነገር ጽሁፎች ምናምኖች የምናየው 1000 ድሮን 1000 ሰው መድበን ነው ኦፕሬት የምናደርገው። ኤአይ ነው የሚሰራው። ስለዚህ ኤአይ እንዴት ማሽን ማንቀሳቀስና ነገሮች መግለጥ እንደቻለ ኢትዮጵያ ውስጥ የሚታይበት ዘመን ደርሰናል። ይሄ በብዙ ዓለማትም ጥቂት ቦታ ከሚታይ በስተቀር ኤቭሪዌር የሚታይ ነገር አይደለም። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቪ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል።
በተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቡን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የቅዳሜ ምሽት ዜናዎቻችን እንደቀጠሉ ናቸው። ወደ ሌሎች ዜናዎች እናልፋለን። የኢትዮጵያ ሀገራዊ ምክክር ውጤታማ እንዲሆን ምሁራን ሊያግዙ እንደሚገባ ተገልጿል። ለኢትዮጵያ ሀገራዊ ምክክር ውጤታማነት የምሁራን ሚና በሚል ምክክር ተካሂዷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ምሁራን የሀገርን ጉዳቶች ለመቀነስ ምክክሩ ላይ በንቃት የመሳተፍ ኃላፊነት አለባቸው ብለዋል። እስካሁን ሀገራዊ ምክክር ኮሚሽኑ ከትግራይ ክልል ውጪ በሁሉም አካባቢዎች የተሳታፊ ልየታና አጀንዳ ማሰባሰብ ማከናወኑ ተገልጿል። ቀሪ የምክክሩ ማጠናቀቂያ ስራዎችን ለማከናወን ኮሚሽኑ እየሰራ መሆኑንም ምክትል ዋና ኮሚሽነሯ ተናግረዋል። ምክክር ሁሉም አሸናፊ የሚሆንበትን ሁኔታ ለመፍጠር ሀሳብ የሚዋጣበት፣ ሀሳብ የሚፋጭበት፣ ሀሳብ ብቻ አሸናፊ የሚሆንበት መድረክ ነው። በዚህ ከተግባባን የሀሳብ አፍላቂዎችና መሪዎች የሆናችሁ ምሁራን ሚና ከፍተኛ መሆኑ አያጠያይቅም። ከዚህም አኳያ የኢትዮጵያ ሀገራዊ ምክክር ኮሚሽን ምሁራን በሂደቱ እንዲሳተፉና እንዲካተቱ የተለያዩ ጥረቶችን በማድረግ ላይ ይገኛል። ኮሚሽኑ በሚያመቻቻቸው መድረኮች ምሁራን ምክክር ሊደረግባቸው ይገባል ያላቸውን አጀንዳዎች ሰጥተዋል። ሪፖርተራችን ሞላ አለማየሁ እንደዘገበው የምክክር ሂደቱን ተግዳሮቶች በጋራ በመለየትና የመፍትሄ አማራጮችን በመጠቆም ምሁራን የላቀ ሚና መወጣት እንደሚኖርባቸውም አስገንዝበዋል። ሂደቱን መደገፍ ብቻ ሳይሆን ከመስመር የወጡ ጉዳዮች ሲኖሩም በምክንያት የተደገፈ ምሁራዊ ትችትን ማቅረብንም ይጨምራል። እንደ ሀገር የገጠመን ችግር የተከማቸ ሰፊና ግዙፍ ነው። ከዚህ ለመውጣት የምንችለው ሁላችንም በትብብርና በአንድነት ሰርተን ውጤት ማምጣት ስንችል ብቻ ነው። ችግሩን በሚመጥን ልክ ጥረት ማድረግ ይኖርብናል። በአማራ ክልል የተፈጠረውን የጸጥታ ችግር በሰላማዊ መንገድ በመፍታት ማህበረሰቡን ከችግር ማውጣት እንደሚገባ የባህር ዳር ከተማ ነዋሪዎች ተናግረዋል። በባህር ዳር ከተማ የተለያዩ የማህበረሰብ ክፍሎችን ያሳተፈ ህዝባዊ ውይይት ተካሂዷል። ሳሙኤል ወርቀየው በባህር ዳር ከተማ የጥፋት እጆችና መዘዞቹ በሚል መሪ ሀሳብ የተለያዩ የማህበረሰብ ክፍሎችን ያሳተፈ ህዝባዊ ውይይት ተካሂዷል። አስተያየታቸውን የሰጡ የከተማዋ ነዋሪዎችም በክልሉ የቀጠለው የጸጥታ ችግር በማህበረሰቡ ዘንድ እያሳደረ ያለውን ተጽዕኖ አብራርተዋል። በዚህም ማህበረሰቡ ለዘርፈ ብዙ ችግሮች ተዳርጓል ብለዋል። ወይና ብር አንጣ ተብሎ ወይና ተብሎ የሆነ ነገር አንጣ ተብሎ ካላመጣህ ደግሞ መገደል፣ መደብደብ አይደል ያየን። ብር አላመጣችሁ ተብሎ በጥይት የተመቱ ሰዎች አሉ። በጣም አሳሳቢ ነው። የምታዋቸው ነው። ትውልድ ትምህርት ቤት በገጠሩ ማህበረሰብ ቆሟል። ገጠር ላይ መኖር አልተቻለም። ሰርግ መደረግ አልተቻለም። ማህበራዊ ኑሮ መኖር አልተቻለም። ህብረተሰቡ በጣም እየተንገላታ ነው ያለው። ገበሬ ምርቱን ለራሱ ብቻ እንዲጠቀም ወደ ከተማ እንዳይልክ የሚባለው ነገር አይሆንም። ያ ሰላምን ያ እንትን ይላል እንጂ ለሰላም ማምጣት ትክክለኛ አይሆንም። የክልሉ ህዝብ ጥያቄዎች የሚፈቱት በጦርነት ሳይሆን ጥያቄዎችን ወደ ውይይት በማምጣት ነው የሚሉት ነዋሪዎች፣ ይህን በማድረግም ማህበረሰቡን ከገጠመው ችግር ልንታደገው ይገባል ሲሉም ገልጸዋል። አንዳንዶች የሀብት ማካበቻ አድርገውታል። በጣም ብዙዎቹ የገቢ ምንጭ አድርገውታል። የእውነት ደግሞ የአማራ ማንነትን ይዘው ጥያቄ ይዘው የእውነት የወጡም አሉ። መንግስት ሊመልሰው የሚገባ ብዙ በርካታ ጥያቄ አለ። በጣም ብዙ ምናልባት ሊመስል ይችላል። በጦርነት ግን ምንም መፍትሄ ያለ አይመስለኝም። እኔ እንደራሴ ማለት ነው ወጣቱን ከማስጨረስ ውጭ። ስለዚህ ሁላችንም
የሰላም ባለቤት ብንሆን እናት አባቶቻችን የወጣንባቸውን ቤተሰቦቻችንን ብናይ መንገላቱትን ብናይ በዚህ ረገድም መንግስትም በወደ ሰፊነት በሩን ለሰላም ክፍት የማድረጉን ጉዳይ አጠናክሮ ሊቀጥል ይገባል ሲሉም ገልጸዋል። ሁሉም የሰላምን ጉዳይ የጋራ ሊያደርገው ይገባል ነው ያሉት። መንግስት እኒህን ሰዎች አሁንም ወደ ኋላ ሳይል እንደው ድርድሩን በደንብ አድርጎ አጥብቆ እንደው ወደ ሰላሙ ቢመጣ መንግስትም ዝቅ ብሎ የዚህን የህብረተሰቡን ችግር ምን ባደርግ ነው ምን ቢሆን ነው ምን ቢስተካከል ነው የዚህን ህብረተሰብ ልቦና ይዤ ወደ ነበረበት ቦታ ወደ ሰላም መመለስ ምችል ሚለውን ነገር ቢያጤንና ቢረዳ በጣም ደስ ይለኛል። እናት አባቶቻችን መምከር መቻል አለባቸው። በቃችሁ ልጆቻችን በቃ ለኛ ስትሉ ማለት መቻል አለባቸው። በቃ ለኛ ብላችሁ ወጣቱ ተባባሪ መሆን አለበት፣ ለሰላም ተባባሪ መሆን አለበት። እርቅንም ለማውረድ የሃይማኖት አባቶች ያስፈልጋሉ። የሃይማኖት አባቶች ተጠግተው ሁሉንም ነገር ማድረግ አለባቸው ብዬ አስባለሁ። ግጭቱ በቀጠለ ቁጥር ይበልጥ ተጎጂ የሚያደርገው ማህበረሰቡን ነው ያሉት ደግሞ የባህር ዳር ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ጊዜው ታከለ ለዚህም መፍትሄው መነጋገር ነው ብለዋል። ያላቸውን ጥያቄ በጠረጴዛ ዙሪያ ለመንግስት ማቅረብ፣ መነጋገር፣ መወያየት፣ መደራደርን እንዲያስቀድሙ ለዚህ ደግሞ መንግስት በብዙ ጥፍ ሄዶ እየሰራ ነው። በሩ ለሰላም ዛሬም ክፍት ነው። ይሄንን ይቀጥልበታል። ህዝቡ ደግሞ ሁለቱንም ወገን ወደ ድርድር እንዲመጡ ጫና ማድረግ የወጡ ልጆቹ ስለሆኑ ከመገዳደል ይልቅ ወደ ውይይት እንዲመጡ እነሱንም መምከር ማግኘት መምከር እና ማቀራረብ የህዝቡ ኃላፊነት ነው። በክልሉ በተለያዩ አካባቢዎች የጥፋት እጆችና መዘዞቹ በሚል መሪ ሐሳብ ሰላምን ማስፈለግ ትኩረታቸውን ያደረጉ ህዝባዊ ውይይቶች ተጠናክረው ቀጥለዋል። የህዝብ አንድነትንና አብሮነትን የሚያጎለብት የባህል እሴቶችን ከትውልድ ትውልድ ማሸጋገር የሁሉም ኢትዮጵያዊ ኃላፊነት ሊሆን እንደሚገባ የባህልና ስፖርት ሚኒስቴር አስታውቋል። ሚኒስቴሩ በአርባ ምንጭ ከተማ ሲምፖዚየም አካሂዷል። ተመስገን ተስፋዬ ተጨማሪ ያለው የባህልና ስፖርት ሚኒስቴር ነባር ባህላዊ ጸጋዎቻችንን ለዘላቂ ወንድማማችነትና የህዝቦች አብሮነት በሚል መሪ ቃል በአርባ ምንጭ ከተማ ባካሄደው ሲምፖዚየም የባህል እሴቶችን ማሳደግ በሚያስችሉ አሰራሮች ላይ ከባለድርሻዎች ጋር መክረዋል። በሲምፖዚየሙም የሀገር ሽማግሌዎች፣ የባህል መሪዎች፣ ምሁራንና ከፍተኛ አመራሮች የተሳተፉ ሲሆን በዚህ ወቅት ከቲቪ ጋር ቆይታ ያደረጉት በባህልና ስፖርት ሚኒስቴር የባህልና ቋንቋ ልማት ዘርፍ ሚኒስትር ዴኤታ ነፊሳ አልማሃዲ የህዝብ አንድነትና አብሮነትን በሚያጠነክሩ እሴቶች ላይ መስራት ትልቅ የቤት ስራ ሊሆን እንደሚገባ አስገንዝበዋል። የህዝብን አንድነትና አብሮነትን የሚያጠናክሩ እሴት ላይ መስራት እንግዲህ የሀገር ሽማግሌ ወደ ትውልድ እንዲተላለፍ ወደ ወጣቶች በደንብ ይሄን ይዞ እንዲሰሩ የሃይማኖት አባት የሀገር ሽማግሌ ትልቅ ኃላፊነት አለባቸው ማለት ነው። እኛም ደግሞ እንደ ተቋም እንግዲህ ያሉን ጠቃሚ ባህሎቻችንን አጥንተን ሰንደን ለትውልድ ከማሸጋገር አኳያ ደግሞ ቅድም እንደነገርኩ ከተሰጠንም ተልዕኮ አንፃር ይሄ ደግሞ እኛ የምንሰራበት ይሆናል ማለት ነው። ከ32 በላይ ብሔር ብሔረሰቦችን በውስጡ አቅፎ የያዘው የደቡብ ኢትዮጵያ ክልል የብዙ ባህላዊ እሴቶች ባለቤት መሆኑን የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ወይኒቱ መልኩ ገልጸዋል። ሀገር በቀል የሆኑ የባህል እሴቶችን በተግባር ወደ ታች በማውረድ እየተጠቀምን ነው ሲሉም ለኢቢሲ ተናግረዋል። ይሄ ስራ በተቋማችን በሰፊው እየተሰራ ነው ያለው። ህብረተሰቡን ማስገንዘብ፣ ጥናት የማድረግ ያላቸውን ሀብት ሪሶርስ ባህላዊ በሆነ መንገድ ሀገር በቀል በሆነ እውቀት እንዲጠቀሙ ማድረግ ሀገር በቀል እውቀቶቻቸውን እንዲጠቀሙ ማድረግ ትልቁ ስራችን ነው። በቃ ምክንያቱም ትልቅ ሪሶርስ አለ። ስለዚህ ይሄንን ትልቁ ነገር አንዱ ጋር ያለውን ነገር ሌላው ጋር ማስተሳሰር ስራ ነው አሁን እየሰራን ያለ ነው። የህዝብ ለህዝብ ትስስርን ፈጥረን በሰፊው እዚህ ነገር ላይ ከተሰራ ለደቡብ ኢትዮጵያ ክልል ብቻ አይደለም ለሀገር የሚበቃ ትልቅ ሪሶርስ በማህበረሰባችን ውስጥ አለ የሚል ነገር ነው። በሲምፖዚየሙ የተሳተፉት የኢትዮጵያ ብሔራዊ ዩኔስኮ ዋና ጸሐፊ አቶ አለሙ ጌታሁን ባህላዊ እሴቶች በአዳዲስ ልማዶች ምክንያት በጫና ውስጥ እያለፉ መሆናቸውን ጠቅሰው በሚኒስቴር መስሪያ ቤቱ በኩል ይህንን ለመቀልበስ የተጀመረው ጥረት እንደሚበረታታ አስረድተዋል። ለመፍትሄውም በትውልድ ግንባታ ከትምህርት ልማት ስራ ጋር ማስተሳሰር ያስፈልጋል ሲሉ አጽንኦት ሰጥተዋል። በትምህርትም በባህልም ከዚህ ልፍ ሲል ደግሞ ምሁራን ብዙ ጥናት ማጥናት አለባቸው። በዚህ ዘርፍ ብዙ ጥናቶች መጥናት አለባቸው። እንደ ኢትዮጵያ የባህል ምንድነው መሆን ያለበት? ወደ የት ነው እየሄደ ያለው? ከየት ነው የተነሳው? ስለዚህ እዚህ በኋላ የት ነው ማረፊያው? እነዚህን በጥናት እያስደገፉ ባህል በነገራችን ላይ እያንዳንዱ ባህል የየራሱ አይነት ስላለው የየራሱ እሴት ስላለው የየራሱ ጸጋ ስለሆነ
እንደየባህሪው አጥንተው ግን ኢትዮጵያዊ የሆነ መልክ ይዞ እንዲሄድ ማድረግ ይገባል። አስተያየታቸውን ለኢቢሲ የሰጡ የሀገር ሽማግሌዎችና የባህል መሪዎች በበኩላቸው ዘርፈ ብዙ ፋይዳ ያላቸው የባህል እሴቶች ከትውልድ ትውልድ እንዲሸጋገሩ በማድረግ የበኩላቸውን ድርሻ እንደሚወጡ ገልጸዋል። እያስተማርን ልጆችን አባቶቻቸውን አክብረው ተከትለው ታላላቆቻቸውን አክብረው ተከትለው እሴቶቻችን እንዲጠበቁ የማድረግ ነገር ከሁላችን ይጠበቃል። ግጭት ሲፈጠር መንግስት መጥራት ሳያስፈልግ ብሔረሰቦቹ ማህበረሰቡ እርስ በርስ ያቀጭጫል፣ ያጠፋል፣ ያሳርቃል። ስለዚህ ይሄ ባህል መጠናከር አለበት። ሚኒስቴር መስሪያ ቤቱ በክልል ደረጃ የባህል እሴቶች ተጠብቀው እንዲቆዩ ለማድረግ የጀመረውን ጥረት አጠናክሮ እንደሚያስቀጥልም ተጠቁሟል። መገናኛ ብዙሃን ለሀገራቸው ጥቅምና ሰላም መረጋገጥ ሚናቸውን ሊወጡ ይገባል ተብሏል። ህብረተሰቡም ከሐሰተኛ መረጃ ራሱን መጠበቅ እንዳለበትም ተጠቁሟል። መሀሪ ያለሙ ለአውሮፓውያን አቆጣጠር በ1993 የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባሳለፈው ውሳኔ መሰረት በፈረንጆች ግንቦት 3 ቀን በየዓመቱ ዓለም አቀፍ የፕሬስ ነጻነት ዕለት ሆኖ ይከበራል። ታዲያ ይህን ተከትሎ ኢትዮጵያ በፈረመቻቸው ዓለም አቀፍ ድንጋጌዎች መሰረት በሀገሪቱ ህገ መንግስት አንቀጽ 29 ስለ ፕሬስ ነጻነት በሰፊው ደንግጓል። ኢትዮጵያ በህገ መንግስቷ ውስጥ በተለያዩ ህጎች እንዲሁም ደግሞ በዓለም አቀፍ ደረጃና አህጉራዊ ደረጃ የወጡ ሰነዶችን በማጽደቋ የገባችበት ኮሚትመንቶች አሉ። ይሄ መብት የፕሬስ ነጻነት የሌሎችም ሰብአዊ መብቶች እንዲከበሩ እንዲጠበቁ በጣም ትልቅ አንድ ዋና ምሰሶ ነው። ለዚህም ነው የዲሞክራሲ ማህበረሰብ አንዱ መሰሶ ተደርጎ የሚታየው። ታዲያ መገናኛ ብዙሃኑ የፕሬስ ነጻነቱን በአግባቡ በመጠቀም ለሀገራቸው ጥቅም በማስጠበቅና ህብረተሰቡን ንቁ ተሳታፊ እንዲሆን በማድረግ ሚናቸውን ሊወጡ እንደሚገባም ተጠቁሟል። የአገርን ብሔራዊ ጥቅም ደግሞ የሚቃረን ወይም ለጥቃት የሚያጋልጥ መሆን የለበትም የሚሉት ነገሮች ያሉና የነበሩ ናቸው። ከዛም ባሻገር ለጦርነት ቅስቀሳ ማድረግና የጦርነት ጋር የተያያዙ አንዱን ባንዱ የማነሳሳት ህዝብን የማጋጨት መሆን የለበትም የሚለው በህገ መንግስታችን አንቀጽ 29 ከዛም አልፎ በዓለም አቀፉ የሲቪልና የፖለቲካ ህግ ወይም ደግሞ ስምምነት ህግ መሰረት የተደነገገ ነው በአንቀጽ 19 ማለት ነው። ማንኛውም ሀገር ላይ የሚዲያ ሮል ህብረተሰቡን ማንቃት፣ ለአንድ ዓላማ እንዲሳተፍ ማድረግ፣ አቅም መገንባት ህብረተሰቡን፣ በዛ ላይ ደግሞ አመራር ላይ ያሉ ፓወር ያላቸውን አካውንተብል እንዲሆኑ ማድረግ ነው። ሚዲያ እንደ አራተኛ መንግስት ነው የሚባለው። በመንግስትና በሚዲያ አካውንተብል እንዲሆኑ ያደርጋል። ሚዲያ ስላለ ነው መንግስታት ህግ አውጥተው ያንን ህግ አክብረው የሚሰሩ። አሁን ላይ ዓለም ከደረሰበት የቴክኖሎጂ እድገት ጋር ተዳምሮ በየጊዜው እየተስፋፋ ከሚገኘው የሐሰተኛ መረጃ ስርጭት ህብረተሰቡ ራሱን መጠበቅ እንዳለበትም ጥሪ ቀርቧል። ህብረተሰቡ ከሚዲያ ጋር ነው መገናኘት ያለበት። አሁን ሐሰተኛ መረጃዎች በብዛት የሚሰራጩት ኢንፎርማል ዲጂታል ስፔሱ ላይ ነው። ስለዚህ ህብረተሰቡም ሆነ ሚዲያው ካውንተር፣ በተለይ ሜንስትሪም ሚዲያው እንደናንተ አይነቱ ካውንተር ማድረግ አለበት ከሌሎቹ ተመሳሳይ ሜንስትሪም ከሆኑ ሚዲያዎች ጋር። እነሱ በአንድ ላይ የትም ሀገር ላይ አለ ሐሰተኛ መረጃ ኢንፎርሜሽን መዛባት ይሰራጫል። ግን ሜንስትሪም ሚዲያው ጠንካራ ስለሆነ ያስተባብላል፣ ካውንተር ያደርጋል። ህብረተሰቡ ምንድነው የሚያደርገው? ሜንስትሪም ሚዲያ ላይ እየሄደ ተአማኒነት ስላላቸው ምን ቴሌቪዥን ላይ ነው ምን ላይ ነው ሰማ ይላል ህብረተሰቡ። ይሄ ትልቅ ቆንጆ ነገር ነው። ሰው ሰራሽ አስተውሎት በፕሬስ ነጻነትና በመገናኛ ብዙሃን ላይ እያሳደረ ባለው ተጽዕኖ ላይ ትኩረቱን በማድረግ የኢትዮጵያ አርታያን ማህበር ጋዜጠኞች፣ የመገናኛ ብዙሃን ባለሙያዎችና የተለያዩ አምባሳደሮች በተገኙበት የዓለም የፕሬስ ነጻነት ቀንን በፓናል ውይይት አክብሯል። በኦሮሚያ ክልል በ7000 ሄክታር መሬት ላይ የሻይ ቅጠል ምርት ለማምረት ዝግጅት እየተደረገ መሆኑ ተገልጿል። በክልሉ የተለያዩ ዞኖች አርሶ አደሮች በሻይ ቅጠል ምርት ላይ እየተሰማሩ ይገኛሉ። ሩት ወርቁ ክልል ከዚህ ቀደም የሻይ ቅጠል ምርት ብዙም የተለመደ ያልነበረና ጥቂት ኢንቨስተሮች ብቻ ተሳተፉበት የነበረ የምርት ዘርፍ ነው። እንግዲህ አሁን ላይ ግን አርሶ አደሩ ሞክሮት ውጤት ያገኘበትና በስፋት እየተሳተፈበት የሚገኝ የምርት ዘርፍም ነው። እንግዲህ በክልሉ በኦሮሚያ ክልል በዘንድሮ ዓመት ብቻ ከ117 ሚሊዮን በላይ ችግኞችን በ7000 ሄክታር መሬት ላይ ለማልማት እቅድ ተይዟል። አሁን በምንገኝበት ኢሉባቦር ዞን ብቻ የምትመለከቱት መልኩ ሰፋፊ የሻይ ቅጠል እርሻዎችን እንደዚህ መመልከት እየተለመደ መጥቷል። በኢሉባቦር ዞን አሌ ወረዳ ነዋሪ የሆኑት አርሶ አደር ሀሳቡ ዳባ ቀደም ብለው የጀመሩትን የሻይ ቅጠል ምርት ለአካባቢው አርሶ አደሮች ልምድ እያካፈሉ ውጤት እየተገኘበት መሆኑን ይገልጻሉ። ከነኋላ ያሉት እዚህ አካባቢ
8 ሰው ሰርቷል። ሴቶችም አሉበት። 2 ሴቶች እንኳን ገብቷል። ወደ 8 ሰዎች ነው የገቡ። ከዛ ደግሞ የኔ ቀበሌ ውስጥ አጠቃላይ ከኔ ጋር የጀመሩ ከኔ ኋላ ጀመሩ አባላት ማለት 52 ሰዎች ናቸው። በጣም የተስፋፋ ነው። በኦሮሚያ ክልል ሻይ ቅጠል ምርት በስፋት እየተሰራበት በሚገኘው ኢሉባቦር ዞን አርሶ አደሩ ገቢው እየጨመረ መምጣቱም ተገልጿል። 5 ወረዳ ነው እንደ ዞናችን የለየ ነው። እያንዳንዳቸው ወረዳ ቢያንስ ከ1000 ሄክታር በላይ ሻይ ቅጠል መትከል አለባቸው የሚል እቅድ ይዘን በጣም በሰፊው እየሰራን ነው የምንገኘው። ሻይ ቅጠልን እንግዲህ ልዩ የሚያደርገው አንደኛ ኢኒሼቲቭ ስንል ወደ ውጭ ኤክስፖርት የሚደረግ የግብርና አይነት ነው። ያን ብቻ ሳይሆን አንድ ከተከለን አርሶ አደራችን በየ15 ቀኑ በጣም ከፍተኛ የሆነ ማኔጅመንት ካለው ደግሞ በየ10 ቀኑ በየ15 ቀኑ ሃርቨስት እያደረገ ለፋብሪካ በማቅረብ ከፍተኛ የሆነ ገቢ የሚያገኝበት ኮሞዲቲ ነው። ስለዚህ እኛም በዚህ ኢኒሼቲቭ እንግዲህ ዘንድሮ ከ35 ሚሊዮን ችግኞች አዘጋጅተን 5 ወረዳዎች ደግሞ ለመትከል ከፍተኛ ዝግጅት እያደረግን ነው የምንገኘው። በ5 ወረዳዎች ከ3000 የሚበልጡ ሄክታር መሬቶችን አዘጋጅተናል። በክልሉ እየለማ በሚገኘው ሰፋፊ ሻይ ቅጠል ማሳ ላይ ለወጣቶችም የስራ እድል ተፈጥሯል። ከቡፈታ ዶከናቴቻራ ጨራ በላቱሉ በነሜጀራ በዚህ የሻይ ልማት ጣቢያ ለበርካቶች የስራ እድል ተፈጥሯል። ከዚህ ቀደም የስራ እድል ባለመኖሩ ተቀምጠው የነበሩ ሰዎች ስራ አግኝተዋል። እኔም ሆንኩ ሌሎች ሰዎች የዚህ የስራ እድል ተጠቃሚ ሆነናል። ያው በፊት ስራ እዚህ አልነበረም። ከዛ ይሄ ስራ ተፈጥሮ እኛ ገቢ እዚህም እየሰራን ገቢ እያገኘን በሱ እየኖርን ነው። በኦሮሚያ ክልል የሻይ ቅጠል ምርት በስፋት እየተመረተባቸው ከሚገኙ የኢሉባቦር፣ ቡኖ በደሌና ጅማ ዞኖች በተጨማሪ በማስፋፋት ከዘርፉ የሚገኘውን ጥቅም ለማሳደግ እየተሰራ መሆኑን የክልሉ ግብርና ቢሮ ገልጿል። ሻይ የሶይል አሲዲቲን የሚቋቋም የአትክልት አይነት ነው። አሲዲቲ ደግሞ ክልላችን ላይ በጣም የማሳ ምርታማነቱን እየቀነሰ ያለ ምርትን እየቀነሰ ያለ በመሆኑ በሻይ ይሄንን ትሪት ማድረግ እንደሚቻል ሻይ እሱ ሬዚስት ስለሚያደርግ ሻይን ከተጠቀምን አንደኛ አሲዲቲውንም ተቋቁሞ ምርትም እንደሚሰጠን አውቀን ነው ማለት ነው። በ3 በ4 ዓመት ውስጥ ደግሞ ወደ 150,000 ሄክታር አካባቢ ተክለን ሰፊ የሆነ የሻይ እርሻ እንፈጥራለን ብለን ደግሞ እቅድ ይዘን እየተንቀሳቀስ ነው ያለ ነው። ሻይ በዓለም ላይ ከውሃ ቀጥሎ የሚጠጣ መሆኑን የተለያዩ መረጃዎች ያሳያሉ። የሻይ ሰሚት አዲስ አበባ ላይ ይካሄዳል። በዚህ ሰሚት ሰሞኑን እንደምናየው 1000 ገደማ ድሮን ስዋን ድሮኖች ያሉበት ሾው ይታያል። ያኔ ስለ ድሮን ስናወራ የነበረውና ዛሬ ግን 1000 ድሮን ሰማይ ላይ ለቀን የተለያየ ነገር ጽሁፎች ምናምኖች የምናየው 1000 ድሮን 1000 ሰው መድበናል ነው ኦፕሬት የምናደርገው። ኤአይ ነው የሚሰራው። ስለዚህ ኤአይ እንዴት ማሽን ማንቀሳቀስና ነገሮች መግለጥ እንደቻለ ኢትዮጵያ ውስጥ የሚታይበት ዘመን ደርሰናል። ይሄ በብዙ ዓለማትም ጥቂት ቦታ ከሚታይ በስተቀር ኤቭሪዌር የሚታይ ነገር አይደለም። ዜናዎቻችን አሁንም ቀጥለዋል። የአዳሚ ቱሉ የጸረ ተባይ ፋብሪካ አዳዲስ የምርምር ውጤት የሆኑ የጸረ ተባይ ምርቶችን ለገበያ ለማቅረብ ዝግጅቶች ማጠናቀቁን አስታውቋል። ተቋሙ በአዳማ ከተማ ጥራት ያላቸውን የግብርና ጸረ ተባይ ምርቶችን ለሕብረተሰቡ በተመጣጣኝ ዋጋ ማቅረብ የሚችልበትን አግባብ አስመልክቶ ውይይት ተካሂዷል። ሳምሶን በላይ አዳሚ ቱሉ የጸረ ተባይ ማምረቻ ፋብሪካም 20 አይነት የጸረ ፈንገስ፣ ጸረ ተባይ፣ የእንስሳ መድኃኒትና የወባ ትንኝ መከላከያ መድኃኒቶችን እያመረተ ለሕብረተሰቡ የሚያቀርብ ተቋም ነው። ተቋሙ በአሁኑ ወቅት ከሚያመርታቸው መድኃኒቶች ባሻገር ሌሎች ተጨማሪ አዳዲስ 6 አይነት መድኃኒቶችን ለማምረት ዝግጅቱን ማጠናቀቁን የአዳሚ ቱሉ ጸረ ተባይ ፋብሪካ የንግድ መምሪያ ኃላፊ ፈቀደ ደበላ ገልጸዋል። 6 አዳዲስ ምርቶችን ወደ ገበያ ለማስገባት የምዝገባ ሂደታቸው እያለቀ ነው የሚገኘው። እንግዲህ ይህንን ወደ ገበያ ስናስገባ የተለያዩ ፋይዳ ያላቸው ናቸው። የኢንሴክቲሳይድ አለ፣ ፈንጂሳይድ አለ፣ ሄርቢሳይድ አለ። እነዚህ መጠነ ሰፊ ፍላጎት ያላቸው በገበያ ላይ ከፍተኛ ዲማንድ ያላቸውና ገበያን ሊያረጋጉ የሚችሉ ተብሎ ተጠንተው ወደ ሀገር ውስጥ ለማስገባት የመጨረሻ ስቴጅ ላይ ደርሰናል። እንግዲህ በሀገር ውስጥ ስናስመዘግብ ግብርና ሚኒስቴር ኢፊኬሲ ቴስት ይባል እስከ 2 ዓመት ሊፈጅ ይችላል።
በተለያየ ቦታና በተለያየ ፔስት አፕሊኬሽኑ ተደርገው በብዙ ነገር ሙከራ ተደርጎ ነው የሚፈተሸው ማለት ነው። ከዛ ውስጥ ሂደቱን ጨርሶ ሰርቲፊኬት ሲሰጠን ነው እነዚህን ሬጂስትሬሽን ሲስተም የሚያልቀውና ይሄንን ጨርሰን ኦልሞስት የፋይናል ስቴጅ ላይ ስላለን በቅርቡ ወደ ገበያ የምንገባ ይሆናል ማለት ነው። አዳሚ ቱሉ የጸረ ተባይ ማምረቻ ፋብሪካ እነኚህን ጸረ ተባይ መድኃኒቶች ያምርት እንጂ እንደ ሀገር የሚፈለገው የጸረ ተባይ ምርት አይነት በርካታ መሆኑን የኬሚካል ኢንዱስትሪ ኮርፖሬሽን ዋና ዳይሬክተር ዶክተር ኢንጂነር ሁንዴሳ ደሳለኝ ይገልጻሉ። ኢትዮጵያ አጠቃላይ ጸረ ተባይ ዘርፉ ላይ የምትፈልጉ ወደ 380 አይነት የምርት ስብጥሮችን የምትፈልጉ 380 ማለት በጣም ብዙ ነው። ይሄ ጸረ ተባይ ጸረ አረም ብቻ አይደለም፣ የግርሳ ወፍ እንዲሁም ደግሞ የወባ ትንኝ መከላከያ ወረርሽኝም ሲኖር ብዙ አይነት አንበጣን ለመከላከል ወደ ግብርናው ደግሞ ስትመጣ የጎተራ ሰብል ነቀዝ እንዳይበላው ተለያዩ ትላትል እንዳይበላው የሚያደርገውና ሳይሰበሰብ ደግሞ ማሳ ላይ ፈንገስ እንዳይበላ ባክቴሪያ እንዳይበላ አረም እንዳያጠቃው የሚደረጉ ብዙ አይነት ናቸው። እነዚህ 380 ይሄ ሀገሪቷን ናሽናል ዲማንድ አጥንተን የደረስንበት ነው። ቀደም እንደነገርኩ እኛ አሁን እያመረትን ያለነው ወደ 20 ነው። ከዛ አንፃር ስታየው ፐርሰንቴጁ በጣም ዝቅተኛ ነው። ዜርፎር ምንድነው በጣም ቁልፍ የሆኑ ዋይድ ስፔክትረም ያላቸው ተዋሲያን መፍትሄ ሊሆን ሊያጠፋ የሚችል 5 ምርቶችን ለይተናል። የግብርና ሚኒስትር ዴኤታ ዶክተር አይሻ ካሳ በበኩላቸው የአዳሚ ቱሉ የጸረ ተባይ ፋብሪካ በሙሉ አቅሙ እንዲያመርት ሚኒስቴር መስሪያ ቤቱ ድጋፉን አጠናክሮ እንደሚቀጥል ገልጸዋል። አዳሚ ቱሉ በሙሉ አቅም ማምረት ስላልቻለ ምክንያቱም አሁን ያምርትን ብለን ድጋፍ እንድናደርግ የፈለግነው አሁን ያላቸውን አቅም እያሳደጉ እንዲሄዱና የውጭ ምንዛሬ ማስቀረት ነው። እነሱም ጋር 100% የውጭ ምንዛሬ አይፈልጉም አይደለም፣ የሚያመጡት ግብአት አለ። አሁን እዚህ ጋር ቀምሞ ኬሚካሉን ለማምረት የሚያስችል የሚያስገቡት ንጥረ ነገር አለ። ነገር ግን አጠቃላይ ከውጭ ከማስገባት የተሻለ ስለሚሆን እሱ መቀነስ እንችላለን ነው። እነሱ ማምረት ከቻሉ ለምሳሌ በሌላ ተቋም ወይም ደግሞ በፌዴሬሽን በኩል መንገዛውን እየቀነስን ስንሄድ የውጭ ምንዛሬውን እንቀንሳለን ነው። መንግስት እንደው እስከ $50 ሚሊዮን ተመድቦ በኢትዮጵያ ግብርና ስራዎች ኮርፖሬሽን እና በኦሮሚያ ፌዴሬሽን በኩል እናስገባለን ከዚህ በፊት የነበረው። እንግዲህ እሱን በሂደት ደግሞ እየቀነስን እንሄዳለን ነው። ብንችል 100% ማስቀረት ነው። እስከዛው ድረስ ግን እነዚህ ማምረት የሚችሉትን እየቀነስን የውጭ ምንዛሬውንም በዛው ልክ እየቀነስን እንሄዳለን ነው። አዳሚ ቱሉ የጸረ ተባይ ፋብሪካ የምርት ተደራሽነቱን ለማስፋት በተለያዩ ስፍራዎች ላይ የመሸጫ ማዕከላትን ከፍቶ አገልግሎት እየሰጠ መሆኑንም አስታውቀዋል። በመጨረሻም ከውጭ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን አቻቸው ቮሎዲሚር ዘለንስኪ ጋር ፊት ለፊት ተገናኝተው ሊነጋገሩ እንደሚችሉ ተጠቆመ። ከክሬምሊን የወጡ መረጃዎች እንዳመላከቱት ሁለቱ ሀገራት ከስምምነት የሚደርሱ ከሆነ ፕሬዝዳንቶቹ ሊገናኙ ይችላሉ። ሀገራቱ ከ3 ዓመት በኋላ ፊት ለፊት በተገናኙበት የቱርኩ የድርድር መድረክ የሩሲያ ዩክሬን ጦርነትን ለማስቆም ምርታዎች ስለመታየታቸው መዘገቡ ይታወሳል። በቱርክ የተደረገውን የሩሲያና ዩክሬን የሰላም ድርድር ተከትሎ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከአሜሪካዎቻቸው ማርክ ሩቢዮ ጋር በስልክ መምከራቸው ተሰምቷል። ሰርጌይ ላቭሮቭ በዩክሬን ሰላም በሚመጣበት መንገድ ዙሪያ ከአሜሪካ ጋር ለመስራት ሩሲያ ዛሬም ዝግጁ ናት ማለታቸውን የዘገበው አጃንስ ፍራንስ ፕሬስ ነው። ተመልካቾች የቅዳሜ ምሽት ዜናችን በዚሁ ተጠናቋል። ስለተከታተላችሁ እናመሰግናለን። መቅደላይ ደረጀ ነበርኩ። በሰላም እደሩ።